አመመኝ ደከመኝ አነባው ክፉኛ ቁስል አጋብቶብኝ ቀን በሽተኛ አይደለም ያለ ሂውማን ሄር ያለ ፊልተር እንገናኝ ብላለች። እንግዲህ የታደሰ ልጅ የብሩክ ቅምጥል ማለት ነው ጋይስ። የዚህ ልጅ ጥቅስ ማለት ነው በጣም 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 የሆነ በቃ እንዴት ነው እንዴት ልበላችሁ፣ ብቻ የሆነ ግልጽ ውስጣችሁ ውስጥ አንዳንድ ያለውን ነገር እንዴት አውቆ ነው የሚጠይቀው የምትሉት እንትን ነው ማለቴ። ሁሉ ጊዜ እከታተለዋለሁ የሚለቃቸው ጥቅሶች በጣም በቃ ከባድ ከባድ ናቸውና አንድ ጫማ የጠበባችሁን ስታረጉ ጫማ ጠቧችሁ በቃ እየሄዳችሁ እያላችሁ ኮንፈርት የሚነሳችሁ እናንተን ነው እንጂ አሁን ጀስት አሁን ሃይሚ ጋር አሁን ማለት በዚች ባንድ ቪዲዮ ፕራንክ ብዙ ነገር ተደርጓል። እንግዲህ እያያችሁ ነው እና ጌሙ ላይ አይደለም አለ ሂውማን ሄር አለ ፊልተር። ባይ ዘ ወይ ሃይሚ እኮ የሂውማን ሄርም የፊልተርም የፊልተር አላልኩም ምን ሆኜ ነው የሂውማን ሄር እና የሴት ኮስሞቲክስ አድናቂ አልነበረችም። በቀደም ራሱ ብሩክ ሲጠይቃት ያንቺ የሆነን ፈጣሪ የሰጠሽንና ሂውማን ሄር ከምታጪ ማንኛውን ትመርጫለሽ ሲላት ያለችው እንዲያውም በዛ መሀል አንድ ነገር ጣል አድርጋለች። ቫዝሊን ብቻ ቫዝሊን የከንፈር ቻፕስቲኩን እሱን ብቻ ትታ እሱ ብቻ ኖሮ ሌላው ቢጠፋ ችግር የለም ብላ ስትለው ለብሩኬ አንድ ቀን ይጠቅም ይሆናል ከንፈሬ ብለዋለች። የዛ ጊዜ ሰምታችሁ ከሆነ የጥያቄው ላይ ምን ያደርግልኛል ሲላት ማለት ነው። እና ምንድነው የዛን ጊዜ እሷ አስባን የመለሰችው። እንደውም በማግስቱ ለብሩኬ ፕራንክ አድርጓለች በኮስሞቲክስ እየጻፈች ምናምን ነገር ማለት ነው። እና ሀሳቡ የመጣላት የዛን ሰዓት ነው ይመስለኛል። ጭንቅላቷ እኮ ፋስት እኮ ነው። ለተንኮል አንደኛ ናት። ታዲያ ለተንኮል ስላችሁ ይህን ፕራንኩ ምናምን ነው የምላችሁ እሺ፣ እንጂ የተግባርም ሰው ናት። ለብዙ ሰው ደራሽ ሆና አይታችኋል ቤተሰቦች። በዓልን ቀጥ አድርጋ ነው ከብሩኬ ጋር ያደረገችውን አይታችኋል። እዚህ ጋር እኔ ማውራት አይጠብቅብኝም። ስለዚህ አይደለም ያለ ሂውማን ሄር አይደለም ያለ ፊልተር እንገናኝ እንጋፈጣለን ብላችኋለች። እና ከሀይሚ ላይ አሁን ሂውማን ሄር ስትጠቀም ሂውማን ሄር ኖርማል ቁጥጥር የሚሰፋውን አንዳንድ ጊዜ የምትጠቀመው ግን የበፊት ፀጉሯን እኔ በጣም ነበር የምወደው ማርያምን በጣም ይኸው እንደምታዩት ማለት ነው። ልክ አዲስ አበባ እንደመጣች ምን ያህል የአንድ 3 ወር ምናምን ቆይታ ነው መሰለኝ ብቻ 3 ወር ምናምን ቆይታ እንደውም እዚህ ቦታ ላይ ፍርቱናም ነበረች የዚህ ቦታ ላይ ማለት ነው። የዛን ሰዓት የተነሳችው ቲክቶክ የተለቀቀ ቪዲዮ ነው እና አሁንም ያኔም አንድ አይነት ናት። ምንም አዲስ ነገር የለም። ቻፕስቲክ ብትጠቀም ነው። አንዳንዴ ደግሞ ዩቲዩብ ላይ አሁን እሷ ዩቲዩብ ላይ ፊልተር አለ የለም የምትሉ ሰዎች አላችሁ። ፊልተር ነው የሚያሳምረው ምናምን አለ ፊልተር። ካሜራ ስትቀርጹ ፊልተር የተወሰነች ደቂቃ ቀርጻችሁ ከዛ ያንን ኤዲት ማድረግ ትችላላችሁ። ያችን ግን 3 ደቂቃዋን ማለት ነው ቆንጆ አድርጋችሁ እንደምንም ተጣጥራችሁ ትቀርጻላችሁ። በተለያየ ስታይል አድርጋችሁ ማለት ነው። ከዛ በኋላ ያንን እስከ 10 ደቂቃ መደጋገም ትችላላችሁ፣ ኤዲት ማድረግ ትችላላችሁ። እነሱ ግን እንደወረደ ካሜራ ነው የሚሰሩት እና ብሩኬ ማለት ነው እንደወረደ ካሜራ። አንድም ቀን የሆነ ፊልተር ያለው ተጠቅሞ አያውቁም። አሁን ለምሳሌ ቢጠቀሙም እንኳን ይሄ አንዳንድ ጊዜ አሁን ሃይሚ የምትለቃቸው እንትኖች ላይ ስቶሪ ላይ የምታደርጋቸው እነሱ በእንትን የሚለቁ በስናፕ ላይ ብዙ አይነት ከለራችሁን የሚያሳምር ፊታችሁን የሚያሞጠሙጥ ፊታችሁን የሚያሰፋ ብዙ አይነቶች አሉ እና እነሱን አንዳንዴ ትጠቀማለች ሃይሚ። ዩቱብ ቻናል ላይ ግን እንደወረደ ፊቷና እንደወረደ ነው ሰውነቷ የሚመጣው። አንዳንዱ ሰው ከፊቱ ሞላ እንዲል፣ አንዳንድ ሰው ከወገቡ የሆነ ዳሌው እንዲወጣ ምናምን ካሜራ ላይ ይደረጋል። ታውቃላችሁ ይሄንን አይደለ? ግን ያን ነገር አትጠቀምም ሃይሚ። ብሩክም አይፈልግም ሲጀመር ማለት ነው እሱ ከሃይሚ አንድ ደስ የሚለው ነገር እኔ በባዶነቴ ያገኘኋት እሷም በባዶነቷ በቃ በማንነቴ አብራኝ የሆነች ሴት ይላል ብሩኬ። በጣም የሚያደንቅላት የበፊቷን ፓርቷን ነው እንጂ አሁን ስለተቀባባች ስላልተቀባባች ምናምን ብሩኬ የተለወጠ የተቀየረ ሀሳብ የለውም። በቃ የበፊቷን ጥንካሬዋን ይዞ ነው እስካሁን ድረስ ልቡ ውስጥ ሃይሚ የምትባል ጀግና ያለችው። በፊት ከሱ ጋር በባዶነቱ ጊዜ የነበረችው ሃይሚ ዛሬ ላይም ያው ናት። ለሱ ተኳኳላችም አልተኳኳለችም፣ ተቀባችም አልተቀባችም በብሩክ ህይወት ውስጥ ያው ናት። ግን አንዳንድ ደግሞ እንደዚህ አይነት አስደንጋጭ ነገር ያልጠበቃችሁት ነገር ሲያጋጥማችሁ ማንኛውም ሰው የሚያደርገው ነገር ነው። ቤተሰብ ያልገባችሁ ነገር ማለት ነው።
ሌላው ሲቀጥል አሁን ሃይሚና ብሩኬ መጣላት አልነበረባቸውም። ታርቀው እኮ ይሆናል ጋይስ፣ ታርቀው ሊሆን ይችላል እኮ አይታወቅም እኮ። ብሩክ እኮ አያከርም እኮ፣ ይሄን ታውቃላችሁ። ብሩክ አያከርም፣ አያመርም። ይቅርታ ይቀበላል፣ ይቅርታ ይላል። ፕራንክ ነው ከተባለ አያመርም። ብሩክ አምርሮ ያውቃል። እሱ አምርሮ 1 ወር 2 ወር ቪዲዮ ተሰርቷል። እንደው 3 ቀን 4 ቀን ፕራንክ ሊሰራ ይችላል። ከዛ ውጭ ግን ተሰርቶ አያውቅም። እንደዚህ የምታመራው ሃይሚ ናት። ይሄ አይዋሽም ቤተሰብ። ስለዚህ አሁንም ይታረቁ ይሆናል። እናንተ የራሳችሁን ግምት አታወሩ። ሲቀጥል ደግሞ ብሩኬን የሚደግፉ የብሩክ እህት ነኝ ባዮቹ ለሃይሚ አይጠቅሟትም። አያችሁ እናንተ እንዲህ ብላችሁ ኮመንት በመጻፋችሁ ራሱ ለብሩክ ጋር የብሩክ እህቶች ለሃይሚ ያላቸው ቫሊው እንዲቀንስ ነው የምታደርጉት። በጣም ነው የምታናደዱት። እግዚአብሔር ምስክሬ ነው። እነሱ አሁን እንደው በብሩክ በኩል ብሩክን ወዳጅ ነኝ ባይ እንደው መጥፎ ቃል እንደው የሃይሚን ቤተሰብ የተናገራለ መጥፎ ቃል እናንተ ስታቦኩ ነው። ሃይሚን እንወዳታለን እህቴ ናት እንደዚህ ልጄ ናት እያላችሁ እናንተ ስታቦኩ ነው። ከዛ በኋላ እነሱ ለምን ወንድማችንን ብለው የሚነሱት። እኔ ብዙ ጊዜ በደንብ ነው የማውቃቸው ከስር ከመሰረቱ የምሬን እውነቷን ነው እያወራን እዚህ ጋር የምንሄደው እና ብሩክን ወዳለሁ ብለው እህት ወንድም ብለው የሚሉ ሰዎች ሃይሚን አይጠሏትም። ማንም አይጠላት። አስረግጬ ነው የምነግራችሁ። የምሬን ነው የምላችሁ። እናንተ ግን የክፋታችሁ ጥግ ብሩኬ ከተጣላት ሃይሚ ጌሙን ትሸነፋለች። የደስታዋ ቀን የሽልማቷ ቀን ሲሆን ተጣላት። ይጣላት አይጣላት የት አያችሁ? ገና መች አያችሁ? አላያችሁም። ስለዚህ ብሩክን የሚወዱ እህቶቹ ሃይሚን እንደ ብሩክ አድርገው ነው የሚወዱት። ለምን? ሃይሚ ማለት የብሩክ አካል እስከሆነች ድረስ ባይወዷትም ይወዷታል። እውነቱን ስነግራችሁ ማለት ነው። ገብቷችኋል? ግን እነሱ አንድ አድርገው ነው የሚያዋት። ሲጀመር ግን አንዳንዶቻችሁ ሃይሚን እንድትወድቅ ነው ይሄ ነገር እንደዚህ የምታረጉት። እናንተ አሁን ይችን ኮመንት ጻፋችሁና ብሩክን የሚወዱ እህቶች ሃይሚን አይወዷትም፣ ጌሙ ላይ ባይጣሉ ጥሩ ነበር። በጣም ነው የምታሳፍሩት። ደካማ ጭንቅላት ያላችሁ ሰዎች ናችሁ። እሷ እንድትጣላ አታደርጉ። ይልቁንስ እናንተ ተቆጠቡ ከምትናገሩት ነገር። እኛ የምንሰራው ቪዲዮማ ዓለም ነው፣ የምንኮራበት ንግግር ነው የምንናገረው። ገብቷችኋል አይደል? አንድ ቀን እኔ በብሩክና በመሀል የምሰራው ቪዲዮ አንድ ቀን አንገቴን አስደፍቶኝ አያውቅም። አንድ ቀን ሁሌም ትክክለኛ ነገር ነው የምናገረው። ገብቷችኋል አይደል? አሁንም ቢሆን ሰከን በሉ። የሌለ ነገር አታውሩ። ፕራንክ ነው ብላ ተናግራለች። በቃ ባትናገር ኦኬ። ለማስቆም ብዙ ርቀት እንሄዳለን እንድናስቆማት። ግን አሁን ፕራንክ ነው አለቀ። ብሩክ ደግሞ አያካብድም እንትን አይልም። በዛ ቢባል 1 ቀን 2 ቀን ቢያኮርፍ ነው። ከዛ ውጭ የለም። እሱ እኮ እንግዳ ቤት መጣ ብሎ እኮ በሳቅ በፈገግታ እኮ ተቀብሎ ቁጭ አባባሉ እንኳን በጣም እኮ ነው የሚያሳዝነኝ ብሩክ። እግዚአብሔር ምስክሬ ነው። ድሮም አሁንም የማይቀየር የዋህነቱ የማይቀየር ባህሪው ማርያምን በጣም ነው የሚገርመው። እና እንግዳ መጣ ብሎ ቤት እኮ ፈገግ ብሎ የሚያረጉትን ነገር ምናምን እሱ እኮ ታዝቦ ዝም ነው ያለው እኮ ምንም አላለም። በኋላ ሲብስበት ነው። ማንም ወንድ በዚህ ልክ ፍቅረኛው እንደዛ ሆና ማንም ወንዶች ቪዲዮ ሰርተው ሰምቻለሁ። ምን እንዳሉ ሰምታችኋል። ማንም ወንድ እንዴ ሰራተኛዋን እኮ ሰላም ልበለች ሳትላት እኮ ነው አይደል እንዴ ቂጥ ምን ያደርግልሃል ብላ እንደዛ ትኩረት ያደረገችው። በነገራችን ላይ ይሄ ቂጥ የሚለው ነገር እኛ የተጠረብነን ብላ ትላንትና ራሱ ማለት ነው። ብሩክ እንደዛ አይደለም። እንደዛ ብለሽ አታስቢ ሃይሚ። ይሄ ነገር ጭንቅላትሽ ኮምፕሌክስ እንዳይኖርብሽ። ያንቺ ባል ያንቺ ነው። ማንነትሽን አምኖ ተቀብሎታል። ቆየ በቃ። አሁን እኮ ብትኳኳይም ባትኳኳይም ብሩኬ ላንቺ ያለው ቦታ በቃ የድሮ ማንነትሽ የድሮ ሃይሚ ብሩክ ልብ ውስጥ ተስላለች። በቃ አትፋቅም። እና በዚህ አጋጣሚ እንደዚህ አይነት ስሜት እንዳይሰማሽ ፈልጋለሁ ሃይሚ ማለት ነው። ከዛ የጠቅሷ ነገር በጣም ተመችቶኛል። አለፊልተርም በፊልተርም ሃይሚ ይች ናት፣ ብሩኬም ይሄ ነው። ምንም አዲስ ነገር የላቸውም። የኔ ታዳጊዎች ጉዞ ወደፊት ነው። ምንም ወደ ኋላ የሚባል ነገር የለም። ግን አንዳንዶቻችሁ አፋችሁን ቆጥቡ። እውነት እኔ ብሩክን እወዳለሁ የሚሉ እህቶች መጥፎ ቃል ሲወጣቸው ሰምቼ አላቅም። መጥፎ ቃል ቢወጣቸውም እናንተ ብሩክን እስከ እናቱ ስትረግጡ ሲሰሙ ነው የሚናገሯቸው። ከዛ ውጪ አይናገሩም።
አይናገሩም። ብሩክ የሚወደውን ነገር ያከብራሉ። አርሴናልን እንኳን እንደዛ ሞቶ ሲወደው አይደል እንዲ አርሴናልን ተከታተላ ማታቅ እህቱ ደስታ ደስታዬ ነው እያሉ እንደዛ ሼር ያደረጉ ላይክ ሲያደርጉ የነበሩት እንኳን አይደለም ሃይሚን 2 ዓመት ሙሉ የህይወት አጋሬ ናት ብሎ በህይወት ውስጥ ያቆያትን ሴት እንዴት ነው ግን የምታስቡት? ግን እናንተ እስኪ ጭንቅላታችሁን ቀይሩ። በመጀመሪያ ማለት ነው ተቀየሩ። እሺ፣ እናመሰግናለን ቤተሰቦች ባይ